አቶ መስፍን ወደ ሀገር ቤት መግባቱና ልጆቹን ለማየት መምጣቱ ሜላትን አላስደሰታትም። ውስጧ ምን እንዳሰበ ባላቅም ሜላት ብዙም ደስተኛ አይደለችም። እሱ ደስተኛ ሁና በሳቅ ወይም በፈገግታ ትቀበለኛለች ብሎ ነበር። ነገር ግን ሜላት ሌላ ፊት ነው ያሳየችው። እንዴት ሳትነግረኝ ትመጣለህ? ድሮም ቢሆን እኮ አንተ በስነ ስርዓት አታስብም፣ ለእኔ አትነግረኝም፣ ላይክ እንደ ህፃን ልጅ ነው የሚያደርግህ እና ለምን አልነገርከኝም እያለች ጥሩ ፊት አላሳየችውም። አቶ መስፍን የመጣው ልጆቹን ለማየት ነው። የሚገርመው ነገር ገና እንደገባ ሀናንን ሲያገኛት ልጁ እንደሆነች በደንብ አቋታል። እርግብ ምን ውስጥ እንደምትገባ አላቅም። መጨረሻዋ እያለቀ ይመስለኛል። እየሄደች ሀናን ብታስፈራራትም ነገሩ መጨረሻዋ እየደረሰም ይመስለኛል። ሀና ከአባቷ ጋር አድራ በጧት ስራ መሄድ አለብኝ ብላ አባቷን ተሰናብታ ያስርን ከአባቷ ጋር ቁጭ እንድል ደውላ ጠርታ ወደ ስራ ቦታዋ ትመለሳለች። ሀና ወደ ስራ ቦታ ስትመለስ ሰላምና ወንድሟ አንድ ላይ ሆነው እየተሳሳቁ ወደ ውጭ ሊወጡ ታገኛቸዋለች። ከዛም ሰላም ካለቻቸው በኋላ እንዴት በጧት መጣሽ? ምን ነው እስካሁን ድረስ ማለቴ ለምን በጧት መጣሽ ሲሏት እሷም ያው ስራ ስላለብኝ ነው በጧት የመጣሁት ስትላቸው አይ ያንቺ ነገር ስራ እያልሽ እኮ የራስሽን ህይወት ረስተሽዋል። ይልቁንስ ነይና እንውጣ እንዝናና ብለው ሲሏት አይ እኔ ስራ ስላለብኝ ነው ቀደም ብዬ የወጣሁት፣ ስለዚህ ስራ አለብኝ፣ እናንተ ይልቁንስ ሰዓቱ ሳይሄድባችሁ ውጡና ተዝናኑ ትላቸዋለች። እነሱም እሺ በቃ ያው እንግዲህ የምፈልገውን ቁርስ መቼም አንቺ ታውቂዋለሽ ብላ ሰላም ስትጠይቃት እሷም ችግር የለውም የምትፈልጉትን አይነት ቁርስ ሰርቼ ጠብቃችኋለሁ፣ በቃ እናንተ ሂዱ ብላ እሷም ወደ ስራዋ ትገባለች። ሰላምና ወንድሟም ወደሚፈልጉበት ቦታ ይሄዳሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ። እናም እንግዲህ ወይዘሮ ሜላት አቶ መስፍን መምጣቱን ለምን እንዳልተቀበለችው አላቅም። ምናልባት እሷ በውስጧ ሌላ ነገር አስባ ወይም ሌላ ነገር ሊኖራት ይሆናል ብዬ አስባለሁ። እሱ በፈገግታ እጁን ዘርግቶ ሁለቱን እጆቹን ዘርግቶ እቅፍ ለማድረግ ሲሞክር እሷ ግን ድንዝዝ ብላ ነው ስትመለከተ የነበረው። ለምን ደንዝዛ ስትመለከተው እንደነበረ እንግዲህ እሷ ታውቃለች። ነገር ግን አቶ መስፍን እንዴ ሜሉዬ ምን ሆነሽ ነው በመምጣቴ አልተደሰችም እንዴ ሲላት እሷም አይ እንደዛ ማለት ሳይሆን ገርሞኝ ነው፣ እንደ ሳትነግረኝ ትመጣለህ፣ መናገር ነበረብክ። ይህን ያክል አገር አቋርጠህ ስትመጣ እንዴት ለኔ አትናገርም? ለነገሩ ድሮም ጀምሮ አንተ ልጅ ነው የሚያጫውትክ፣ መቼውንም ቢሆን አትቀየርም እያለች አቶ መስፍንን ትናገረዋለች። አቶ መስፍንም እኔ በመምጣቴ ደስ ይልሻል ብዬ አስቤ ነበር። በነገራችን ላይ እኔ ልጆችን ለማየት ነው የመጣሁት፣ አንቺ ግን ለምንድን ነው እንደዚህ የሚያደርግሽ ሲላት እሷም ሳትናገር መምጣት በጣም ነው የሚገርመው፣ እኔ ብትነግረኝ መልካም ነበር ብዬ ነው የማስበው ትለዋለች። እሱም ቆይ ልጆችን ለማየት ግዴታ አንቺ ማስፈቀድ አለብኝ? አይ እንደዛ ማለት ሳይሆን ግን እኔ መስማት ነበረብኝ ከመምጣት በፊት ትለዋለች። በሌላ በኩል አቶ መስፍን እንደገባ መጀመሪያ ያገኘው ሀናን ነበር። ሀናን ድንገት በር ክፍት ስታደርግለት ሲያት እንዴ ልጄ እንዴት ነሽልኝ? አንቺ መጥተሻል እንዴ? እኔ እኮ አላመንኩም ነበር ትመጫለሽ ብዬ ስላት እሷም ምን መናገር እንዳለባት ትንሽ ግራ ከተጋባች በኋላ አባቷ እንደሆነ ስላወቀች ይመስለኛል አረ ምንም ችግር የለም እኔ ያው ስራ ለመስራት ነው፣ እናም ለምን በጧት ተነሳሽ ብሎ ሲጠይቃትም እኔ ስራ ለመስራት ነው ጧት የተነሳሁት ብላ ትመልስለታለች። አቶ መስፍንም እና ታዲያ እነ ሰላም አልተነሱም ሲላት ምን እንጃ ተነስተው ይሆናል አላየኋቸውም፣ እኔ ነኝ ጧት የተነሳሁት፣ ምናልባት እኔ ስላላየኋቸው ይሆናል ተነስተው ይሆናል ስትለው እሺ በቃ መግባት ይቻላል ሲላት አዎ ችግር የለውም ሻንጣውን ያስገባዋለሁ አንተ ግባ ትለዋለች። ሀናንዬ ስለመጣሽ ሀናዬ በጣም ደስ ብሎኛል ስለመጣሽ ስላየውሽ፣ ያው የተፈጠረውን ነገር ሁሉንም ሰምቼ ነው የመጣሁትና ያው ነገሮችን ለማስተካከል ነው የመጣሁት ይላታን ሀናን። እናም እሷን ሰላም ብሎ ከጨረሰ በኋላ ነው እንግዲህ ወይዘሮ ሜላትን ያገኛት ማለት ነው። ወይዘሮ ሜላት ደስተኛ አይደለችም። ከዛ በቀጠለ እንግዲህ እርግብ ተብዬዋን ነበር ልብሱን ቀያይሮ ሶፋ ላይ ቁጭ እንዳለ እርግብ ተብዬዋ ትመጣለች። እርግብ ተብዬዋ እኔ ልቅደም ሳልቀደም ብላ አባቴ ነህ ብላ ቀርበዋለች። ከዛ በፊት ግን እሱ ሌሎቹን ልጆችም አግኝቶ ሰላምንና ወንድሟን አግኝቶ ሰላም ካላቸው አብረው ትንሽ ከተቀመጡ በኋላ ስለ ሌሎቹ ስለ ሁለቱ ልጆች ያነሳል። እናም እርግብ ሰራተኛዋ መስላው እርግብን እንደ ሰራተኛ አድርጎ እያወራ ነበር። ሰላምም እርግብን ሰራተኛ ብለህ ጭራሽ አቃጠልክልኝ አይደል ስትለው አባቷን
አይ እኔ እኮ አላወቅኩኝም፣ እንደዛ መሆኑን አላውቅም ነበረ። እኔ ሰራተኛ የመሰለችኝ እሷ ነበር። ለማንኛውም የሁለቱ ልጆች ነገር በጣም ግራ የሚያጋባ ነው ብሎ ከልጆቹ ፊት ግን ያሆነ ምንም ነገር እንደማያውቅ ሆኖ ነበር የነገራቸው ማለት ነው። እናም እነሱን ካናገረ በኋላ እርግብ ተብዬዋ ከአቶ መስፍን ትሄዳለች። እሱ ጋር ሄዳ ያው ታሪኩን እውነታውን ወይም እሷ እውነታ ነው ያለችውን ለአቶ መስፍን ትነግረዋለች። አቶ መስፍንም እንደዛ መሆኑን ተቀብሎ ነገር ግን ልጁ ማን እንደሆነች በስነ ስርዓት ያውቃል። እናም በቃ ችግር የለውም የእናንተ ነገር ቀስ ብሎ የሚፈታ ይሆናል፣ ነገር ግን የዲኤንኤ ምርመራ ግዴታ መደረግ አለበት ሲላት፣ ምን ያስፈልጋል የዲኤንኤ ምርመራ? እርግብ ምክንያቱም እርግብ የዲኤንኤ ምርመራ አትፈልግም ማለት ነው። ሀና ግን ጣጣ የለባትም። የዲኤንኤ ምርመራ ተደረገ አልተደረገ በህይወቷ ምንም አይነት ለውጥ እንደማያመጣም ለአቶ መስፍንም ነግረዋለች። በሌላ በኩል የሀና አባትና አሲር አንድ ላይ ቁጭ ብለው በጣም ርቧቸዋል። ሀናም ቢጠብቁ ልትመጣላቸው አልቻለችም። እናም እኔም ርቦኛል፣ ሁለታችንም ርቦናል፣ ምን እናደርግ ብሎ አባትየው ማለቴ የሀና አባት ለያሲር ሲነግረው፣ ያሲር ደግሞ እርስዎንም ርቦታል? ወይኔ ጉዴ! እና ታዲያ እርስዎ ርቦት ነው እኔ የምቀምጠው? በቃ እርስዎ ገደም ይበሉና የሆነ ምግብ ነገር አመጣለሁ ብሎ ሲለው ለሀና አባት፣ የሀና አባትም ያሲርን አሁን አንተ ከየት ነው የምታመጣው? የት አባት አመጣለህ? ደግሞ ልሰርቅ ይሆናል። የተሰረቀ ነገር ደግሞ እኔ አልፈልግም። ሰርቀህም ችግር ውስጥ እንድትገባብኝ አልፈልግም። ስለዚህ እንደዚህ ነገር አልፈልግም ብሎ ሲለው፣ ኧረ ችግር የለውም አልሰርቅም፣ ከየት እንደማመጣው ባላቅም ግን ለአንተ ምግብ አመጣለሁ ያለው ብሎ ያሲር አባት የሀናንን አባት አስተኝቶ ይወጣል ምግብ ሊያመጣለት። ያው ምግብ ወጥቶ ግን ምግብ አላመጣለትም። ለማንኛውም እዛ እንደዛ ራብ እየራባቸው እያለ ሀና እንደምንም ብላ ያው መጨረሻ ላይ ምግብ ታመጣላቸዋለች። እናም ያ ምግብ ለመብላት ሲሻሙ፣ ኧረ ብቻ ውዶችዬ በጣም የሚገርም ድራማ ነው። በነገራችን ላይ የድራማ በጣም የሚያሳዝንና የሚገርም ድራማ ነው። ደስ ይላል። እና ምን እዚህ ላይ ያበቃለሁ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።